ፊት ለፊት እንደዚህ ያሉኝን መጥቼ ፊት ለፊት ቪዲዮ እሰራለሁ እላለሁ እንጂ ቤታ እኮ ሰውነቷን ተሰርታለች ብዬ አላልኩም። እሱን እኮ ነው የምልሽ ሊያ፣ ፊት ለፊት መተሽ እንደምንነግሪኝ ነው እኮ የምልሽ። አንቺ ራስሽ ማለት ነው ሊያ እንደዚህ ማለት የለብሽም ብለሽ ከማለትሽ በፊት ቪዲዮን ማየት እኮ ነው። ቪዲዮን ካየሽ አየሁት ሊያ፣ ፎቶ ለጥፈው ነው የሚወራው። እግዚአብሔር ነው ቤታ። ምን ነው ለቪዲዮ አዲስ ነሽ እንዴ? ማለት ቪዲዮ ልሽ ሊያ የሚያገናዘው ሊገርሻ የሚያያይ ዝም በሉ እስኪ እዚህ እንትን በይ እንዳፈጫት ምናምን ብላለች። ካላለች አላለችም፣ ካለች አለች ነው መናገር ያለብኝ። ራሴ ነው የምናገረው። አታሽቃብጡ እዚህ። ይኸውልሽ ሊያ ታውቂያለሽ፣ የሆነ ነገር ሲኖር ቀጥታ መጥቼ ነው በውስጥ አይደለም የምጠይቅሽ ፊት ለፊት። ማንም ማንንም አይፈራም። አንቺም ተናጋሪ ነሽ፣ እኔም ተናጋሪ ነኝ። መሰዳደብ ካለው በደንብ እንለጣለጣለን። ደግሞ አልሰዳደብም። ምክንያቱም ሰዳደብ ያለሽ ምን ዩቲዩብ ላይ እኔ አልሳደብም። ቤታ እኔ አልሳደብም። ተይው፣ እሱን ተይው፣ ለእኛ ተይው። ስለሚያውቁ ችግር አልሰዳደብም። ስለማልሰዳደብ ከጂጂ ጋር ተሰዳደቢ ከሮማን መሳደብና ማናደድ ይለያያል። ምንም አልተለወጠም። በቃ ማሸቅም በአለመሰዳደር አሁንም እኮ ይሄ አሁን መተሽ የምታወሪ ነገር የምትናገሪ ነገር እኮ ስህተትሽ እኮ ያንቺ እኮ ነው፣ የኔ አይደለም። ምክንያቱም እኔም ስህተት አይደለም የፖሰቱ ሰዎች ስህተት ነው። ስለዚህ ቤታ እኔን ፎቶ ተለጠፈና እኔን እንደዚህ አልሽኝ ብለሽ መጠየቅ የለብሽም። ምክንያቱም እኔ ማውራው ወሬ እያንዳንዱ ወሬ ፎቶ ተለጥፎ እንደሚወራ ታውቂያለሽ አይደለ? ዛሬ ባንቺ አዲስ አይደለም። ሲቀጥል ሰውነትሽን አልተሰራሽም፣ እንዳልተሰራሽ ልቦናሽ ያውቃል አይደለ? ታውቂኛለሽ አይደለ? ሊያ ለዛ ነው ይኸውልሽ፣ ሊያ ይኸውልሽ እኮ አዳምጪኝ፣ ሊያ አንዴ አዳምጪኝ። ክርክር አያስፈልገውም እዚህ ጋር ማለት ነው። አንቺ በደምብ ታውቂያለሽ። ሰው እኔና አንቺም እንተዋወቀው ኢቭን ታውቂኛለሽ። ይኸውልሽ እነሱ ግን ያስመሰሉ ይኸው አዳምጪኝ አሊያ አዳምጪኝ። እኔ እኮ ችግር የለውም ካላልሽ እኮ አላልሽም ነው እኮ። እኔ መጥቼ የጠየቅኩሽ እኮ ስለምንግባባ ነው ሊያ፣ ገብቶሻል? ሌላ ሰው ብትሆኝ ምንም መጥቼም አልጠይቅሽ። ስለምንግባባ ስለምንተዋወቅ ከሊያ እንደዚህ ኤክስፔክት አላደርግም። እያወቀችኝ ሌሎቹ ጠላት ለእኔ ብለው ያሉትን እሷ እንደዚህ መጠቀም የለባትም ነው። ገብቶሻል? ቀላል ነገር እኮ ነው። እኔ እና አንቺ የሚያጨቃጭቅ የለም። ቤታ እኔ አንቺን አላልኩሽም። በቃ ፒሳያ መፋታት ነው። ሌላ ምንም ጭቅጭቅም የሚያስፈልገው ነገር ነው። ሲጀመር አሁን እኮ ይኸውልሽ ፒሳያ ምኑም አይደለም። ቤት አሁንም እኮ አንቺ እያዳመጥሽኝ አይደለም። እኔ እየነገርኩሽ ያለሁት ሌላ፣ አንቺ እያልሽኝ ያለችው ሌላ። በመጀመሪያ ደረጃ የኔ ቪዲዮ ፎቶ ተለጥፎ ሳውራ ሲባል ለአንቺ አዲስ አይደለም፣ ታውቂዋለሽ። ከዚህ በፊትም ያየሽው ነው። ሲቀጥል ማለት ካለብኝ እለሻለሁ እንጂ እንደዚህ አለች ብለሽኛል። ሰውነትሽ ካልተሰራሽ ሲጀመር ብል እንኳን የዛኔ አለች ገና ሰዓት መጪ ሚዲያ ላይ እኮ ቤታ ሰውነቷን እየተሰራሽ ነው አሉ ብዬ ሳወራ ስቀሽ የለ እንዴ? መተሽ አውርተን የለ እንዴ? እሱ ይልሽ አሉ ነው አቀል አልኩሽ እኮ። እንደዛ ለምን አላልሽም? አሁንም ለምን እንደዛ? አሁን ደግሞ እንደዛ ላልኩትኝ ይልሽ አሁን ደግሞ እንደዛ ላልኩትኝ ያ ቴቴ ያ ውሻ ማለት ነው በቤቱ ገብቶ ስሜን ሲያጠፋ ነበር። ገባሽ አይደል? ስሜን ሲያጠፋ ነበር። ከዛ እንደዚህ ሲባል እንደ ቀልድ ሲባል የእውነት ታውቂያቸዋለሽ። ቲክቶክ ላይ ሁሉን ነገር ሰው የእውነት ነው የሚያደርገው። እኔ እግዚአብሔርን ነው የምልሽ ሊያ፣ ከቴቴ ከዛ ከውሻ ማለት ነው ከሌሎቹ ምንም ቢሉኝ ቅንጣት ምንም አይሰማኝ። ለምን ለሰው ስም እንደሚሰጥ አንቺም ጠንቅቀሽ ታውቂያለሽ። የውሸቱ ብዛት ራሱ ባለፈው አንቺም ኮመንት ላይ አይተሽዋል አይደል? ጻፍሹን አንቺም አይቼዋለሁኝ ምን ብሎ እንደተናገር። ይቅርታ ቤታ ሽማግሌ ላከች። ይሄን ያለው የሚዋሹ ታውቂዋለሽ አንቺ ምን አይነት ባህሪ እንዳለው ይሄ ውሻ ማለት ነው። አንቺ ግን የሆነ ስሜት ይሰማሻል አይደለ? ከምትወጁ ሰው ከምታከብሪ ሰው እኔ ሊያ ታውቂያለሽ። እኔ እና አንቺን ብንጨቃጨቅ ምንም ብንል ተመልሰን ነው የምንገናኘው። በውስጥ ነው እኔ እና አንቺ የምናወራው። ግን የሆነ ስሜት ሰው ሲሰማው ደግሞ ያ ሰው ከኔ ካለው ቦታ ስላለው ነው መጥቶ የጠየቀኝ ብለሽ መረዳት አለብሽ። ሁሉም በነገር አይደለም መውሰድ ያለብሽ። ገብቶሻል? የሆነ ነገር ከተሰማኝ መጥቼ ስጠይቅሽ ኢትስ ኦኬ ቤታ አላልኩኝ። አሁንም እኮ እንደዛ እኮ ነው ያልኩሽ። ሌላ ስገባ ልክ እንደማታውቂኝ ፊትሽ ምናምን ስታደርጊ ነው የደበረኝ። ገባሽ? ገርመሽ ነው ላይክ እንደ አዲስ ሰው ነሽ። አዲስ መሆን አይደለም ሊያ፣ የሆነ ሰው አይሰማሽም? አንቺ አትጠይቂም? ባለፈው ምን አልሽኝ? ኮመንት ላይ መተሽ ቤታ እንደዚህ ብለሽ ጽፈሻል እንዲ ሊያ ምን ሆንሽ ነው አላልኩሽም? ሊያ አምጥቼ ላሳይሽ። የረሳሽው ከሆነ የሆነ ስሜት ተሰምቶች ኮመንት ላይ ጻፍሽ ብለሽኝ ቤታ ለኔ ነው አይደል? ከዛ አስረዳውሻ ከዛ አስረዳውሻ ከአንቺ ጋር አላወራም። እንደዚህ አለልሽም። አሁንም ራስሽ መተሽ ስለጠየቅሽ ነው እንጂ ምንም ብላኔ እኮ ጠይቄሽ አይደለም እኮ ማርያምን አልጠየቅኩሽኝም። አንቺ አሁንም ቤተ ከመጣሽ ጀምሮ እኮ እያወራሽ እኮ ነው ያለሽው። ለእኔ እኮ እድል አልሰጠሽኝም በቤቴ። እሺ አውሪ በቤትሽ። ምን ቤት ቲክቶክ ነው
አቤት በኮመንት እኔና ቤታ እንድንጣላ በነገራችን ላይ ልንገራቸው። እነሱ አሁን እንደሚሉት ታውቂያለሽ፣ እኔን እንትና የሚሉት እንዲያ አንደኛ ነገር ኢትዮጵያ ነገር የባሌ ቤተሰቦች ያዩኛል፣ የተፋታሁት አሁን የውሽማዬ ቤተሰቦች ያዩኛል። ያለን አሴን አልከፍትም ሚዲያ ላይ ስመጣ መላስ ካለብኝ እልሳለሁ። ስለዚህ ብዙዎቻችሁ ሊያ እንደዚህ አትበል። መጫወት ባለብኝ ሙድ እጫወታለሁ። ምንም ቢሆን ቂጤን በቴስታ መስቼ ያደኩኝ ያራዳ ልጅ ነኝ። ታውቃላችሁ። ጨዋታውን አውቅበታለሁ ልላችሁ ፈልጌ ነው። እንድሰዳደብ እንድጠላት ኮመንት አንቺን የሚሉትን ስሚያቸው፣ እኔ የሚሉትን ስሚያቸው። እኔን አሁን ምን ይላሉ? እንዳትፈቻት ይጅባት ይላሉ። አንቺን ደግሞ እዚህ ጋር ብለሻል። አውቀው እኔና አንቺን ለማጋጨት ነው። እኔ ሊያታውቂያለሽ ፊት ለፊት ራስሽ የምትናገሪ ነገር ነው። ፊት ለፊት መጥቼ ነው የምጠይቅሽ። ስህተት ካለሽ ተሰርተሻል፣ ከሌለ የለም ነው በቃ። እንደዛ ነው ዛሬ እኔ እየጠየኩሽ ያለሁት ማለት ነው። እኔ ራሴ ለራሴ አሁን ዝም ብዬ አሰብኩትና አንቺን መጠየቅ የፈለኩት እኔ ለእኔ አዲስ አይደለም ቤታ። የእኔ ወሬ እኔ የሆነ ነገር ሳውራ ወይ እንዲሰማው እኮ ስል ማለት ነው ቪዲዮ ፎቶ ተለጥፎ ሲወራ ለአንቺ አዲስ አይደለም። ይህን ያህል ጊዜ ታውቂኛለች። እኔ አላልኳቸውን ሰዎች እየለጠፉ እንኳን ሲያስብሉኝ ማለት ነው። እኔ እንደ ራሴ ደግሞ ለአንቺ እየጠየኩሽ ያለው አንቺ ሰውነትሽን ታውቂዋለሽ። ካልተሰራሽ በራስሽ የምትተማመኝ ከሆነ ቢሉሽስ ምን አገባሽ? እኔ ሸርሙጣ ሊያዘሯ ሸርሙጣ ናት ለምን አይሉም? ምክንያቱም አይደለንማ እኔ ሸርሙጣ አይደለሁማ። ቱርክ ላይ ግን ሊያትመልሽም ኪዳነ ምህረትን እኔ ተናድጄ ልጄን ይሰኝ ኖ መናደድ አይደለም እንዴ? ለምን አልገባሽም? ሊያ መናደድ አይደለም ግን አትመልሽም ወይ ነው የምልሽ። ትመልሻለሽ አለ እዛ ወሬ። አሁን ለምሳሌ ባለፈው መመለስ ያለብኝን ደረጃ ነው እንጂ ልመልስ ያቀኛል ነው እንጂ ብለሽ ስለ እኔ ፐርሰናሊቲ እኮ ቱርክ ላይ አብሮኝ የኖረ ሰዎች ካሉ ያልኖሩት እኮ ናቸው ስለ እኔ። እሺ ካልሽ ደግሞ እንትን ልበልሽ ማለት ነው ሊያ። አሁን ሄድበት ስላለ ቶሎ እያወራሁ ነው። ኤኒዌይዝ ቅድም አንቺ እንደዛ ስትይ ተፖስቶ አይቼ ኦኬ በውስጥ መጥቼ ጻፍኩልሽ። በቃ ተውኩኝ፣ ጽፌልሻለሁ፣ ቮይስም ልኬልሻለሁ። ምን አልኩሽ? ኮመንት ላይ መጥቼ ሊያ ምንድን ነው የላኩልሽን ቮይስ አዳምጪው አልኩሽ። አላየሁትም፣ ኮመንትሽንም አስጨርሺ። ለምን ፊኒሽ አላየሽውም? ከማማ ጋር እያወራሽ ነበር ከልጅሽ ጋር ጎንበስ ብለሽ አላየሽውም። አለፈ። ከዛ ዝም አልኩሽ እና ምን አልሽኝ? ቤታን አስገቢያ ምናምን ሲሉ ቤታ እንደዚህ ተሰርተሻል አሉ። ነይና ግቢና አብራሪ ስትይ ነው ገብቶሻል። ላይቭ ላይ ያወራሁትኝ እንጂ እኔ ኮመንት ላይ እንዲህ ብለሽኛል እንደዛ ብለሽኛል ብዬ አላወራሁም። ገብቶሻል። ከአንቺ ስለሆነ ነው እንጂ ሊያይተስ የሆነ ነገር የደበረኝ እንደዚህ የመሰለኝ እንጂ አይገባም። ቤታ ለምን እንዴ ካለን ቀረቤታ ነው ምን አንቺም ታውቂዋለሽ፣ ራስሽ መስክረሽልኛል እኮ ዩቲዩብ ላይ ምን አሳሽብኝ። አይ ናይ ሁል ጊዜ ታዲያ ቁጭ ብዬ አልተቀጥቅማ ተናግሬያለሁ እኮ ከመጀመሪያ። ስሚ አሁን በደንብ እኩል ልንገርሽ ያ እስኪ አንቺ እውነት እናውራና ሰርጀሪ የተሰራ ሰው ተይ አያበሽቀኝም። እኔ ሰርጀሪ የተሰራ ሰው አዳምጪኝ። አንቺ ቶሎ አውርቼ ተሰቅሬ ቆሜያለሁ። ቦግ ማለት አይደለም። እኔ ቶሎ እኮ ማውራው ሊያ ለመሄድበት ስላለ ነው። ደግ እንኳን ተሰራው ሙድ አትያዘው። አሁን ሊያ አሁን አንቺ አይደለም አዳምጪኝ። ቶሎ አውርቼ እግዚአብሔርን ቆሜ ነው ማውራሽ ከመሄድበት ማለት መቤቴን የእውነቴን ነው። ስሚ ሊያ አሁን አንቺ ቱርክ ነበርሽ አይደል? እንዲያው ምን አይነት ድድብና ነው ያላቸው ሰው ተሰርቶ በ2 ሳምንቱ ሪከቨር አድርጎ ቂን እያለ የሚወጣው። ሰርጀሪ ከተሰራችሁ እኮ ቀልድ አይደለም እኮ 3 ወር 4 ወር 5 ወር መነሳት ነው የሚያቀታችሁ የምትንደፋደፉት። እኔ 2 ሳምንት ላይ የማይመስል ነገር ሊያ ታውቂኛለሽ። ገብቶሻል። እኔ ያንን ነው እንጂ አንቺን ለማጣጣል ምናምን አይደለም። ኤኒዌይስ አይ ቆይ አንዴ እሺ አውሪ ብያለሁ። ቅርጿ ያምራል፣ ሰውነቷ ያምራል ብያለሁ። ግን አሁን ከሳችብኝ ቤታ ከስታለች። ሊያ እስኪ ውፍረቴን ተመልከቺ፣ አለኝ የኢንስታግራም ሰውነቴን ታውቂዋለሽ ሊያ። ምን የመሰለ ቂጥና ሼፕ እንደነበረ ላይቭ ላይ ገብቼ እንደማወዛውት ከዚህ ውፍረት። እስኪ አሁን አንቺ በ2 ሳምንት ፊቴም መጠው እጄም መጠው ጡቴም፣ ኧረ በእግዚአብሔር ኧረ ንቁ በእግዚአብሔር። እኔ ገብቶሻል። 3 ወር ከ4 ወር በፊት እየተናገርኩ በነገራችን ላይ ቤታ ሰውነትሽን ብትሰሪ ራሱ ማለት ነው ስትስወጪ ሙሉ ሰውነት ሲታይ ያስታውቃል። ሊያ ከፊትሽ ጀምሮ እስኪ ለምን ቪዲዮ ላይ ሙሉ ሰውነትሽን አታሳይንም? አሁን አሁን መቼ እንደሆነ ታውቂያለሽ? 2024 ነው ይሄ ቪዲዮ የሰራሁት ማለት ነው። መሰራት ሳይሆን ከስቻለሁ። የከሳሁበትም ነገር ደግሞ ከዛሬ 4 ወር በፊት ነግሬያቸዋለሁ
ለማንም አታ ኖ ጋይስ እንትን ብያለሁ እኔ ያስራው ነኝ ነው እስኪ አትጥሩ እንትን በሉ። ቆይ ቤታ ስሚ፣ አሁን ልትወጪ ለባብሰሻል። እኔ እነግርሻለሁ ሊያ እኔ እነግርሻለሁ እንዴት እንደምከሺ። አሁን አንቺ ምግብሽ ነው ጠላትሽ፣ ምግብ ነው ጠላትሽ። ሊያ ምግብ ነው ጠላትሽ። በቀን አንዴ ነው የምበላው ጌታን፣ አንዴ ነው። መራብም እንደሚያወፍር ታውቂያለሽ። መራብም አይረበኝም። ከእንቅልፌ እነሳለሁ፣ ምግብ በላለሁ። በቃ ምንም አይረበኝም እኮ ግን የምትበይውን ነገር ላይክ ማስተካከል። እኔ አሁን በጣም ጣፋጭ በላ ነበር፣ እርግፍ አድርጌ ነው 3 ወር 4 ወር ሙሉ ያቆምኩት። ለዛ ነው ፊቴን ካየሽው ሙሉ ሰውነቴ ሙጥጥ ያለ። ቤቢ የምትባለው እናት የቦሰተች እሷማ ባለፈው የሶላና ፎቶ ልጥፍ አድርጋ። እሱን እኮ ነው የምልሽ ሊያ፣ እሱን እኮ ነው የምልሽ። እኔ እኮ የለጠፉት እንዴት አድርገው እንደሆነ ታውቂያለሽ ሊያ? ላይክ ሙሉ ፊትሽን እንደዚህ ለጥፈው እኔም ፊት ሙሉ ለጥፈው ነው አውቀው እንትን ያደረጉት። ሊያጣሉን ነው። ገብቶሻል? ያንን ያደረጉት ሊያ ዴቪድ ቆይ አንዴ ማለት አንዴ አውሪ ያመጡ ፈረች ይላሉ። ከዚህ በላይ በነገራችን ላይ እኔ በጣም እኔ ወጣ ነበረች